እግዚአብሔር አምላክ በቸርነቱ ጠብቆ ከሩቅም ከቅርብም አገናኝቶ የእግዚአብሔር ቃል እንዲሰማ ስለፈቀደልን ስሙ የተመሰገነ ይሁን። በዚህ የተገኛችሁ በእውነቱ አባቶች እናንተም ምስጋና ይገባችኋል። እንግዲህ እግዚአብሔር ፈቅዶ ማዕደ እግዚአብሔር እንድንሳተፍ እንደዚህ ስላደረገን አሁንም ክብር ምስጋና ለእርሱ እንላለሁኝ። ከዚህ በመቀጠል የተከበሩ አባታችን ወንድማችን መልአከ ሰላም ቀሲስ ደጀኘ ፈራው እንግዲህ ለእሱም ጥበቡን ገልጦ ለእኛም ደግሞ ማስተዋሉን ሰጥቶ እንዲያስተምረን እንዲመክረን እግዚአብሔር እንዲፈቅድልን በእግዚአብሔር ስም እጠይቃለሁኝ። ወደ እሱ አቀርባለሁ ጉባኤው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህም በእውቀት የሚሆን አገልግሎታችሁ ነው። ክቡር አባታችን መልአከ ብርሃን ወመጋቢ ምስጢር ብስራት የሐመረ ብርሃን ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ፣ በዚህ ጉባኤ ላይ የተገኛችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ልጆቼ ምዕመናን እንደምን ሰነበታችሁ? እግዚአብሔር ይመስገን። ለዚህ ዕለት ለዚህ ሰዓት ያደረሰን እግዚአብሔር አምላካችን የተመሰገነ ይሁን። አሜን አሜን። በዚህ መንገድ ለመገናኘታችን ዋናው የእግዚአብሔር ፈቃድ መሆኑ እንዳለ ሆኖ ከእግዚአብሔር በታች ምክንያቱ መልአከ ብርሃን በመሆናቸው ወንድሜን አባቴን ከልብ አመሰግናለሁ። እሳቸው የቤተ ክርስቲያንን ዕውቀት ሁሉንም ጠቅልለው ይዘው ወደ ጀርመን ስለመጡ ለኛ የተረፈን ትንሹ ነው። ከዚያች ከትንሿ ዕውቀቴ ላይ ላካፍላችሁ እሞክራለሁ። ሰው መሳሪያ ነው። የሚያስተምር፣ የሚመክር፣ የሚገስጽ የቤተ ክርስቲያን አምላክ እግዚአብሔር ነው። ልባችንን ከፍተን ከእግዚአብሔር ከጠበቅን የሚያስፈልገንን አግኝተን እንሄዳለን። ከሰው ከጠበቅን ግን ከሰው ምንም ስለማይገኝ ባዷችንን ነው የምንመለሰው። ከእግዚአብሔር የምንጠብቅ ያድርገን መድኃኔዓለም። ለዛሬ የትምህርታችን ርዕስ በመግቢያዬ እንደተናገርኩት ይህም በእውቀት የሚሆን አገልግሎታችሁ ነው ይላል። ይህንን ኃይለ ቃል የተናገረው ታላቁ ሐዋርያ ቅዱስ ጳውሎስ ነው። ያለ ዕውቀት ማገልገል ስለማይቻል ነው። ቅዱስ ያሬድ እንኳን ቤተ ክርስቲያንን አየኋት፣ አወቅኳት፣ ወደድኳት ነው ያለው። ካያት፣ ካወቃት፣ ከወደዳት በኋላ ነው
እንደ ቅዱሳን መላእክት 24 ሰዓት ያለ እረፍት ያገለገላት። ቤተክርስቲያንን ለማገልገል ቤተክርስቲያንን ማወቅ ያስፈልጋል። ሃይማኖቷን፣ ቀኖናዋን፣ ትውፊቷን፣ ዜማዋን፣ ባህሏን በውስጥ በአፋ ያለውን ማወቅ ያስፈልጋል። አገልግሎታችን ፍሬ የሚያፈራው በእውቀት ስናገለግል ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሮሜ 12 ቁጥር 1 ላይ ይህም በእውቀት የሚሆን አገልግሎታችሁ ነው በማለት የተናገረው። ቤተክርስቲያን በስሜት አትገለገልም። ቤተክርስቲያን ያለ እውቀት አትገለገልም። በእምነት ላይ የተመሰረተ አገልግሎት፣ በእውቀት ላይ የተመሰረተ አገልግሎት ያስፈልጋል። ለዛሬ ትምህርታችን መነሻ የሚሆነን እንደነገርኳችሁ ሮሜ 12 ከቁጥር 1 እስከ 8 ድረስ ያለው ንባብ ነው። ንባቡን እንዳለ ካነበብኩላችሁ በኋላ ወደ ትርጉሙ ወደ ምስጢሩ እንሄዳለን። እንዲህ ይላል፣ ወንድሞቻችን ሰውነታችሁን ለእግዚአብሔር ሕያውና ቅዱስ ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እማልዳችኋለሁ። ይህም በእውቀት የሚሆን አገልግሎታችሁ ነው። ይህን ዓለም አትምሰሉ፣ ልባችሁንም አድሱ፣ እግዚአብሔር የሚወደውን መልካሙንና እውነቱን ፍጹሙንም መርምሩ። በተሰጠኝ በእግዚአብሔር ጸጋ ሁላችሁም እንዳትታበዩ እነግራችኋለሁ። ራሳችሁን ከዝሙት የምታነጹበትን አስቡ እንጂ ትዕቢትን አታስቡ። ሁሉም እንደ እምነቱ መጠን እግዚአብሔር እንዳደለው ይኑር። በአንዱ ሰውነታችን ብዙ የአካል ክፍሎች እንዳሉ ስራቸውም ልዩ ልዩ እንደሆነ እንዲሁ ሁላችን ብዙዎች ስንሆን በክርስቶስ አንድ አካል ነን። እርስ በርሳችንም እያንዳንዳችን የሌላው አካሎች ነን። ስጦታውም ልዩ ልዩ ነው። እግዚአብሔርን በሰጠን ጸጋ መጠን ልዩ ልዩ ስጦታ አለን። ትንቢት የሚናገር እንደ እምነቱ መጠን ይናገር፣ የሚያገለግልም በማገልገሉ ይትጋ፣ የሚያስተምርም በማስተማሩ ይትጋ፣ የሚመክርም በመምከሩ ይትጋ፣ የሚሰጥም በልግስና ይስጥ፣ የሚገዛም በትጋት ይግዛ፣ የሚመጸውትም በደስታ ይመጽውት ይላል። ይሄንን ንባብ መነሻ ትርጓሜውን፣ ምስጢሩን መድረሻ እያደረግን ወደ ህይወታችን እየተረጎምን እንማማርበታለን። ከዚህ ንባብ ውስጥ 14 ነጥቦችን እናወጣለን። እነዚህን 14 ነጥቦች መሰረት
አድርገን ሕይወት አድርገን ከተገኘን የተስተካከለ መንፈሳዊ ሕይወት ይኖረናል። አገልግሎታችንም የሰመረ የጽድቅ አገልግሎት ይሆንልናል። አንደኛ ሰውነታችሁን ቅዱስ፣ ልዩ፣ ክቡር መስዋዕት አድርጋችሁ አቅርቡ ይለናል። ሕይወታችንን ሰውነታችንን መስዋዕት አድርገን ለእግዚአብሔር ካላቀረብን በምን ልናገለግል ነው? በምን ደስ ልናሰኘው ነው? ምን ማለት ነው ይሄ? መስዋዕት አድርጎ ማቅረብ ማለት ምን ማለት ነው? በቤተ ክርስቲያን ውስጥ ብዙ አገልጋዮች ስላለን ዕውቀታችንም ጸጋችንም የተለያየ ስለሆነ አንዱ የሌላውን ጸጋ እያከበረ ሳይቀናኑ የሚያገለግሉት አገልግሎት የከበረ መስዋዕት ነው። ነገር ግን አንዱ የሌላውን አገልግሎት እያጣጣለ የሚያገለግሉት አገልግሎት ምኑን ወይም የተናቀ መስዋዕት ነው። በአገልጋዮች ዘንድ ያለውን ችግር ስንመለከት ከችግር ፈጣሪዎችም አንዳንዶቹ እኛው ነን። አንዱ አንዱን ሲንቅ፣ አንዱ አንዱን ሲያቃልል፣ ራሱን ትልቅ ሲያደርግ፣ ሌላውን ትንሽ ሲያደርግ፣ እንዲሁ እርስ በርስ ስንጓተት ቤተክርስቲያንን የሁከት ቦታ እናደርጋለን። እንዲህ ከሆነ የተናቀ ያልተወደደ መስዋዕት ለእግዚአብሔር ማቅረብ ነው። እንደ ቃየል ያለ መስዋዕት ማቅረብ ነው። እየተከባበርን ከሆነ ግን እንደ አቤል ያለ መስዋዕት ለእግዚአብሔር እንደ ማቅረብ ይቆጠራል። ሁለተኛው ሰውነታችሁን ሕያው መስዋዕት አድርጋችሁ አቅርቡ የተባለው ይሄንኑ ነገር የሚያጠብቅ ይሄንኑ ነገር የሚያጸና ነው። እኔ ምን አይነት ሰው ነኝ ብለን ራሳችንን መጠየቅ አለን። በባልንጀራዬ አገልግሎት እደሰታለሁ ወይ? አልቀናበትም ወይ? ቅናት ከባድ ነገር ነው። ቃየል በአቤል ቀንቶ ነው ሕይወቱን እስከ ማጥፋት ድረስ የደረሰው። እርግማንን እስከ መሸከም ድረስ የደረሰው። ሶስተኛው ቁርባናችሁ ያማረ የተወደደ ይሁን። የተወደደ ቁርባን የተባለው የቅንነት አገልግሎት ነው። በበጎ ሕሊና የምናገለግለው አገልግሎት ነው። እግዚአብሔር የሚገለገለው በበጎ ሕሊና ነውና። አራተኛ ወቅኔክሙ ነባቢ፣ እግዚአብሔር አባታችን መንግስተ ሰማያት ርስታችን ብላችሁ የምትገዙት መገዛት በነፍስም በስጋም
የምታቀርቡት መስዋዕት የምታገለግሉት አገልግሎት ያማረ የተወደደ የሰመረ ይሁን ማለት ነው። አምስተኛው ይህንን ዓለም አትውደዱ ብሏል። ይህንን ዓለም አትውደዱ ማለት ይህንን ዓለም አትምሰሉ፣ ልባችሁንም አድሱ፣ ንጹህ አድርጉ፣ ጸሎታችሁ ሁሉ እንደ ቅዱስ ዳዊት ልበ ንጹሃ ፍጥር ሊተ እግዚኦ፣ አቤቱ ንጹህ ልብን ፍጠርልኝ የሚል ይሁን። የሰው ልጅ ክርስቶስን መምሰል ትቶ ዓለምን ለመምሰል ሲታገል ከመንፈሳዊ ጉዞው፣ ከመንፈሳዊ ሕይወቱ፣ ከመንፈሳዊ አገልግሎቱ ይሰነካከላል። ልባችሁን አድሱ ሲል ሌላኛው ደግሞ መቀናናት ቤተክርስቲያንን የገደላት እሱ ነው። ብልየት ነው፣ ማርጀት ነው፣ መዛግ ነው። አለመቀናናት ደግሞ መታደስ ነው፣ አዲስ ሰው መሆን ነው። ስድስተኛው እግዚአብሔር የሚወደውን መልካሙንና እውነቱን ፍጹም የሆነውንም መርምሩ ብሏል። እንዲህ ማለቱ ስለ ሶስት ነገር ነው። አንደኛ ቅዱሳት መጻሕፍትን መርምሩ ማለት ነው። ከቅዱሳት መጻሕፍት ጋር የማንተዋወቅ ብዙ ሰዎች አለ። የመጻሕፍት መደርደሪያዎቻችን በመጻሕፍት የተሞሉ ናቸው። ዞር ብለን ግን አናያቸውም። ዕዳ በደል ነው የሚሆኑብን። ነገ በነፍስም በስጋም ነው የሚያስፈርዱብን። ሐዋርያው ቅዱስ ጳውሎስ ግን ቅዱሳት መጻሕፍትን መርምሩ ብሏል። አንደኛው። ሁለተኛው ደግሞ ከሊቃውንት ጠይቁ ማለት ነው። መርምሩ ሲል ከሊቃውንት ጠይቁ። ብዙ ተጠያቂ አባቶች አሉ። አሁንም በመካከላችን መልአከ ብርሃን አሉ። ትርጓሜውን ጠይቋቸው፣ ምስጢሩን ጠይቋቸው፣ ሐተታውን ጠይቋቸው። ብዙ ዕውቀት ከሳቸው ልትሰበስቡ ትችላላችሁ። ለምን? አገልግሎታችሁ በዕውቀት ላይ የተመሰረተ ይሁን ተብሏልና በርዕሳችን እንደተነጋገር ነው። ሶስተኛው መርምሩ ማለት ሕሊናችሁን አሰሩት፣ አራቁት። ከዚህ በኋላ የክፉን ትታችሁ የበጎውን፣ የሐሰቱን ትታችሁ የእውነቱን፣ የወጣኔውን ትታችሁ የፍጹሙን ያዙ። ዛሬ እንደምናየው ወጣኔያንን የሚከተለው ነው የበዛው። ወጣኔያንን የሚያምነው ነው የበዛው። ነገር ግን በሃይማኖታቸው ፍጹማን፣ በትምህርታቸው በዕውቀታቸው ፍጹማን፣ በአእምሯቸው ረቂቃን የሆኑ ብዙ አባቶች ስላሉ ልንጠቀምባቸው ይገባል። ሰባተኛ ቅዱስ ጳውሎስ የነገረን በተሰጠኝ በእግዚአብሔር ጸጋ አለ። የተሰጠው የእግዚአብሔር ጸጋ የሐዋርያነት ሀብት ነው። ሐዋርያነቱ ደግሞ
ቃሉ ከምግባር የተስማማለት የተዋሃደለት ነው። ስለዚህ በተሰጠኝ በእግዚአብሔር ጸጋ ሁላችሁም እንዳትታበዩ እነግራችኋለሁ አለ። እውነቱን ነው። ትዕቢት ዲያብሎስ የተያዘበት አሽክላ ነው። ከማይረጉ የተዋረደበት፣ ከስልጣኑም የተሻረበት፣ ወደ እንጦሮጦስ የወረደበት ነው። ስለዚህ እሱ በተያዘበት አሽክላ እንዳንያዝ ሁላችሁም እንዳትታበዩ እነግራችኋለሁ። ራሳችሁን ከዝሙት የምታነጹበትን አስቡ እንጂ ትዕቢትን አታስቡ። ቤተ መቅደስ ሰውነታችሁ በዝሙት እንዳይቆሽሽ፣ በዝሙት እንዳይረክስ ጠብቁት ነው የሚለን ሐዋርያው ቅዱስ ጳውሎስ። በወጣትነት ዘመናችን የምንፈተንበት ፈተና ነውና ክፉ ከሆነ ከጎልማስነት ምኞት ሽሹ እያለ የተናገረው ስለዚህ ነውና ባላችሁ ነገር አለ። ሰው መቼም የተሰጠው ነገር ይኖራል፣ ጸጋ ይኖራል፣ ይነስም ይብዛም። ስለዚህ ባላችሁ ነገር በአገልግሎታችሁ አትታበዩ። የኔ ይበልጣል የሌላው ያንሳል አትበሉ። እንደውም እርስ በርሳችን ቢሆን ምንም አይደለም፣ የኛ አገልግሎት ይበልጣል፣ የካህናቱ ያንሳል፣ የሊቃውንቱ ያንሳል የምንልበት የምንታበይበትም ጊዜ አለና ከዚህ እንድንላቀቅ ነው የሚመክረን። ስለዚህ የሌላውን ማድነቅ፣ የሌላውን ማክበር፣ በርቱ ማለት ያስፈልጋል። እነዚህ ፈረንጆች እንደው ይገርሙኛል። ምንም እንደው ስራው ደካማ ቢሆንም ልጆችንም ቢሆን ማን አዋቂውን ጉድ ጃብ ነው የሚሉት፣ መልካም ስራ ብለው ያደንቃሉ። ስለዚህ እንዲህ አይነት ህይወት እንዲኖረን ነው። ስምንተኛው ሁሉም እንደ እምነቱ መጠን እግዚአብሔር እንዳለው ይኑር አለ። ይህንንም ሲያብራራ በአንዱ ሰውነታችን ብዙ የአካል ክፍሎች አሉ። ዓይን ያያል፣ ጆሮ ይሰማል፣ አፍንጫ ያሸታል፣ አፍ ይናገራል፣ እጅ ይዳስሳል፣ እግር ይራመዳል፣ ሳንባ ይተነፍሳል፣ ልብ ያስባል፣ ኩላሊት ደም ያጠራል። እንዲሁ አለ ሁላችን ብዙዎች ስንሆን በክርስቶስ አንድ አካል ነን። እንግዲህ ባልንጀራችንን ጠላ ነው ማለት አካላችንን ጠላ ነው ማለት ነው። ከዛም በላይ ክርስቶስን ጠላ ነው ማለት ነው። በክርስቶስ አንድ አካል ነንና እርስ በርሳችንም እያንዳንዳችን የሌላው የአካል ክፍሎች ነን፣ ስጦታውም ልዩ ልዩ ነው እያለ ይነግረናል። ዘጠነኛው ትንቢት የሚናገር እንደ እምነቱ መጠን ይናገር አለ። ሁሉም ነብይ አይደለም። የተመረጡ ነቢያት አሉ፣ ጸጋው የተሰጣቸው። እነርሱ በአይን ይመሰላሉ። ለምን? ነገ መጻኢውን የምናየው በእነርሱ ስለሆነ። አስረኛው የሚያገለግልም በማገልገሉ ይትጋ፣ ቢመቸውም ባይመቸው፣ ቢደላውም ባይደላው። አሁን ቅዱስ ገብርኤል ቤተክርስቲያን መጥቼ የተደነቅኩበት ነገር ሊቃውንቱ በጠቅላላ እንዲሁ ነው የሚያገለግሉት። በቃ የሚያገለግሉት
እግዚአብሔርን ስለሆነ። መጽሐፍ ግን የሚያበራየውን በሬ አፉን አትሰር ይላል። እነርሱ ግን ሃይማኖት ስላላቸው ትጋት ስላላቸው እስከ ዛሬ ድረስ እንዲሁ እያገለገሉ ነው። ለምን? ቃሉን ስለሚያውቁት። ማወቅ ብቻ አያጸድቅም፣ ሕይወት ስላደረጉት። የሚያገለግልን በማገልገሉ ይትጋ። እነዚህ የውስጥ አርድእት ናቸው። ስራቸው የሚያገለግሉትን መርዳት ነው። በእጅ ይመሰላሉ ማለት ነው። አጋዥ ክንድ ይሆናሉና እዚህ ማገዝ አለብን። ማገዝ አለብን። ክንድ መሆን አለብን። ጉልበት መሆን አለብን በቤተ ክርስቲያን ውስጥ። 11ኛ ለተልእኮ መልእክት ለማድረስ የሚሾም አለ። እነዚህ በእግር ይመሰላሉ። የእግር ድርሻው ማድረስ ነውና ይሄ ሁሉ እንግዲህ ሲዘረዘር እኔ የት ጋ ነው ያለሁት ብለን ቦታችንን ልናውቅ ያስፈልጋል። ያለ ቦታችን ገብተን እንዳንፈተፍት ማለት ነው። 12ኛ የሚያስተምርም በማስተማሩ ይትጋ። እነዚህ መምህራን ናቸው። አካል ስለተባለ በአፍ ይመሰላሉ። በአፍ ይመሰላሉ። 13ኛ የሚመክርም በመምከሩ ይትጋ። ምክር ሰናይት ለኩሉ ዘይገብራ ብሎ ቅዱስ ዳዊት እንደተናገረው ማለት ነው። እነዚህ ደግሞ የሚመክርም በመምከሩ ይትጋ እንዳለ ሳይሾሙ ስልጣነ ክህነት ሳይኖራቸው የሚያስተምሩ ናቸው። እነዚህም በአፍንጫ ይመሰላሉ። 14ኛ የሚሰጥም በልግስና ይስጥ። ምንም ነገር ሳይጠብቅ ውዳሴ ከንቱ ሳይሻ ምድራዊ ትርፍ ሳይሻ ማለት ነው። እነዚህ ደግሞ አገልግሎቱን በገንዘብ የሚረዱ ናቸው። ልግስና የርህራሄ ነው። የርህራሄ ምንጭ ደግሞ ልብ ነው። በመሆኑም በልብ ይመሰላል። በቤተ ክርስቲያን አገልግሎት ውስጥ እኔ የት ነው ያለሁት ልንል፣ ዓይን ነኝ፣ አፍንጫ ነኝ፣ አፍ ነኝ፣ እጅ ነኝ፣ እግር ነኝ፣ ልብ ነኝ፣ ቦታዬ የት ነው ልንል ያስፈልጋል። የሚሰጥ በልግስና ይስጥ ሲል የትሩፋት ነው። አስቀድሞ አስራቱን ያው አውጥቶ ከቀረው ከ9ኙ ላይ ጨምሮ የሚሰጠውን ነው በልግስና ይስጥ ያለው። ሐዋርያው ቅዱስ ጳውሎስ ሮሜ 12ን የመሰለ ነገር በሮሜ 6 ቁጥር 13ም ላይ ተናግሯል። ምን ብሎ? ራሳችሁን ለእግዚአብሔር መስዋዕት አድርጉ እንጂ ሰውነታችሁን ለኃጢአት የአመጽ የጦር መሳሪያ አታድርጉት፣ ሰውነታችሁንም ለእግዚአብሔር የጽድቅ የጦር መሳሪያ አድርጉት ብሏል። ይሄም ስለ 3 ነገር ተናግሮታል። አንደኛ ስጋችሁን የኃጢአት ጦር አድርጋችሁ ነፍሳችሁን እንድትወጋ አታድርጓት፣ አታሰልጥኗት በነፍስ ላይ ሲል ነው። ሁለተኛ እግዚአብሔርን ለማገልገል ራሳችሁን ሕያው አድርጉ፣ ለኃጢአት ሙታን ለጽድቅ ሕያዋን ሁኑ ማለት ነው። እንግዲህ ሙት እንደማይላወስ ምንም እንደማይሰራ እናንተም ለኃጢአት ሙት ሁኑ፣ ኃጢአትን የማትሰሩ ሁኑ ነው። ሶስተኛ እግዚአብሔርን ለማገልገል
ነፍሳችሁን የጽድቅ ጦር አድርጋችሁ ስጋችሁን እንድትወጋ አድርጉ። ፈቃደ ነፍሳችሁ ፈቃደ ስጋን ተዋግቶ ያሸንፍ። በምን? በጾም፣ በጸሎት፣ በስግደት። ፈቃደ ስጋችሁን ለፈቃደ ነፍሳችሁ አስገዙ ሲል ነው። ሌላው ሐዋርያው ቅዱስ ጴጥሮስ ይሄንን የመሰለ ነገር ተናግሮታል። በመጀመሪያይቱ መልእክቱ ምዕራፍ 2 ቁጥር 5 ላይ ደግሞም እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ብሏል። ይሄንንም ሐዋርያው ቅዱስ ጴጥሮስ ስለ 3 ነገር ተናግሮታል ባጭሩ። ሕያዋን ድንጋዮች ሆናችሁ ሲል ምን ማለት ነው? ብዙ ጊዜ ድንጋይን ሰው ለስድብ ይጠቀምበታል። ሐዋርያው ቅዱስ ጳውሎስ ለበጎ ነው የተጠቀመበት። በቀን ሐሩር በሌሊት ቁር እንደማይለወጥ ድንጋይ መከራ የማይለውጣችሁ ጽኑዓን ሁኑ ማለት ነው። መከራ የሚለውጣቸው ብዙዎች አሉና መከራ ሃይማኖታቸውን እንኳን የሚያስገዷቸው ብዙዎች አሉና ነውና መከራ የማይለውጣችሁ ጽኑዓን ሁኑ። ለምን? ክርስትና ክርስቶስን መምሰል ነውና ክርስቶስን 13ቱ ሕማማተ መስቀል መከራ መስቀል አልለወጠውምና እናንተም በመከራ እንዳትለወጡ ነው። ሁለተኛው መንፈሳዊ መስዋዕት የተባሉት ምንድነው? መንፈሳዊ መስዋዕት እንል ይሆናል። መንፈሳዊ መስዋዕት የተባሉት ምህረት፣ ርህራሄ፣ የዋሃት፣ ትህትና፣ ትዕግስት፣ ንጽህና ናቸው። እነዚህ በአገልግሎታችን ውስጥ መኖር አለባቸው። በህይወታችን መኖር አለባቸው። እነዚህ ካሉ መንፈሳዊ መስዋዕትን ለእግዚአብሔር አቀረብን ማለት ነው። ሶስተኛው ቅዱሳን ካህናት ትሆኑ ዘንድ መንፈሳዊ ቤት ለመሆን ተሰሩ አለ። እንግዲህ ይሄ እኛን ካህናትን የተመለከተ ነው። ምድራዊት ላይደለች ለሰማያዊት፣ አፋዊት ላይደለች ለውሳጣዊት፣ አምሳል ላይደለች ለአማናዊት፣ ስጋዊት ላይደለች ለመንፈሳዊት፣ ከክህነተ ኦሪት ለተለየች ለክህነተ ወንጌል መንፈሳዊ ማደሪያ ሁኑ ሲል ነው። መቼም ሁሉም ካህን አይሆንም። ነገር ግን በተቀደሰ ጋብቻ ካህናትን መውለድ ይችላል። አንድም አስራቱን በማውጣት በኩራቱንና ቀዳማያቱን በመስጠት የክህነቱን አገልግሎት ማገዝ ይችላሉ። በዚህ ትምህርት የተረዳነው የምናገለግለው አገልግሎት ክቡርና ሕያው መስዋዕት መንፈሳዊ ቁርባንም መሆኑን ነው። እንዲሁም አንድ አካል በመሆናችንም አንዳችን ለአንዳችን እንደ ዓይን፣ እንደ ጆሮ፣ እንደ አፍ፣ እንደ እጅ፣ እንደ እግር፣ እንደ ልብ፣ እንደ ሳንባ፣ እንደ ኩላሊት መሆናችንን ነው። በተለይም አገልግሎታችን በእውቀት ላይ የተመሰረተ መሆን እንደሚገባው እንማርበታለን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አሜን አሜን። ቃልዎት ያሰማልን። አሜን። አባታችን ቃልዎት ያሰማልን። ቃልዎት ያሰማልን። አሜን። እሺ እንግዲህ ሀብተ ሙሴን በኢያሱ ሀብተ ኤልያስን በአርድእት ያሳደረ አሜን አሜን።
የአገልግሎት ዘመኑን ይባርክልን። እንግዲህ ቅድም እንደተባለው አሜን። ለቤተ ክርስቲያን አገልግሎት የሚገድበን የሚከለክለን ነገር የለም። እንደገና ደግሞ ያገናኘን እኛ ምክንያቶች ነን እንጂ ያገናኘንም ፈቃዱም አገናኙም እግዚአብሔር መንፈስ ቅዱስ ነውና በእውነቱ እኛ ሳናስበው እግዚአብሔር እንድናስበው አድርጎ እርግጠኞች ሳንሆን እግዚአብሔር ግን እርግጠኛ ሆኖ እንድንገናኝ በመካከላችን ያደረገው እሱ ነው። አሁን ክብር ምስጋና ለእርሱ ይሁን እላለሁኝ። በዚህ አገላለጽ ህይወታችን እንደሚለወጥ እንግዲህ ምናልባት የተዘጋ ልቡና ካልሆነ በስተቀር ብዙዎቻችን ጥሩ መልእክትና ጥሩ ስራ መንፈሳዊ ስራ ይዘን እንደመጣን እንደምንሄድ አምናለሁኝ። እኔ በጣም ደስ ነው ያለኝ ትምህርቱ። እንግዲህ መቼም የተጠሩት እስመ ብዙኃን ጽዋዕነ ወኅዳጣን ኅሩያን የተጠሩት ብዙዎች የተመረጡት ጥቂቶች ሆነው ነው እንጂ ብዙ በዚህ ላይ ብዙ ሰው ተገኝቶ ራሱን መለወጥ ራሱን ማየት የሚችልበት ትምህርት ነው ያየነው። እንግዲህ ለፈቀደላችሁ እግዚአብሔር ፈቅዶላችኋል። እግዚአብሔር የተመሰገነ ይሁን። አሜን። ከተቻለ ወደፊት እንግዲህ አሁን እየተገናኘን ዶክተር ቀሲስ አበባለም እነ ቀሲስ ሄኖክም እነ ዶክተር ሄኖክም የተገኙት ያው በርቀት ቢሆንም ቅርብ ሆነን ነው ቃሉን ሰማው። በአካልም ብንሆን አንድ አይነት ነው የምንሰማው። ለወደፊቱም እንደ እግዚአብሔር ፈቃድ እስቲ ፕላን አድርገን እንደዚሁ ገጸ በገጽ በአንጾ መንፈስ ርግቦ ነቢያት እግዚአብሔር ልቡናን በማጽዳት በማንጻት እግዚአብሔር እንኳን ሰውን አይደለም ነቢያት እግዚአብሔርን ጌታቸውን አይተውታልና ፊት ለፊትም እየተያየን እግዚአብሔርን ብናመሰግነው ከመምህራችን ቃልን ብንሰማ ሁላችንም የሚጣሉ ነጥቦችን እያያዝን ወደፊት እስቲ ፈቃዱ ከሆነ እንግዲህ በወር አንድ ጊዜም በአመት አንድ ጊዜም በዚሁ እንድንገናኝ እግዚአብሔር ፈቃዱ ይሁንልን። እግዚአብሔር ፍቀድልን። ሁላችሁም እዚህ የተገኛችሁትን በእውነቱ በእድሜ በጤና ይጠብቅልን። አሜን። ወደ አምላካችን እግዚአብሔር በሰላም አስጀምሮ በሰላም ስላስፈጸመን እናመሰግነዋለን። የሰማነውን በልቡናችን ያሳድርብን። እግዚአብሔር መንፈስ ቅዱስ ልቡናችንን አስፍቶ የተማርነውን ስራ እንድንሳበራበት እግዚአብሔር ይርዳን። ለመምህራችን ሀብቱን ጸጋውን ረድኤቱን ያድልልን። እንዲሁ ደግሞ በጤና አገናኝቶ እዚህ ይህን ቃል ህይወት እንድንሰማ ያደረገን አምላክ በሰላም በጤና ደግሞ ወደ ቤተሰባቸው መልሶ ከቤተሰቦቻቸው ጋር አገናኝቶ በሰላም መድረሳቸውን እኛም ሰምተን እግዚአብሔር እንድናመሰግን ፈቃዱ ሆነልን። ሁላችሁም እግዚአብሔር በቸርነቱ እዚህ የተሰበሰቡን ሁሉ እግዚአብሔር በረከተ ሥጋ በተረፈ ያድለን። ከቅድስተ ቅዱሳን ከወላዲተ አምላክ ረድኤቷን በረከቷን ያሳትፈን። ሃይማኖት ፍቅሯን ያሳደርብን። አሜን። አቡነ ዘበሰማያት አባታችን ሰማያት የምትኖር በደስ ትምጣ ሰማይ እንደሆነ በምትሆን ዛሬ ገብርኤል ሰላምታ ሰላም እግዚአብሔር ከአንቺ ጋር ነውና ጌታችን ከመድኃኒታችን ከኢየሱስ ለምኝልን። ኢየሱስ ክርስቶስ ስራ የኃጢአት ወኃጢአት ሁሉ በስህተት በግድፈት በእውቀት ያለ እውቀት የሰራነው ኃጢአታችን ይቅር በለን። ማይሰራችን ይፍቱኝ።